የኔ ድምጽና መላ አካላት ነው። እንደተለመደው ከዚህ ቻናል 1 ቴሌቪዥን ጣቢያ በሚገርማችሁ ሁኔታ እንግዲህ የ25 ቃላት ጨዋታ ነው። ይህ የ25 ቃላት ጨዋታ 4 ዙር አለው። 4ቱን ዙር እንግዲህ እንደዚሁ እያሳበድ ነው በቃላት ፉክክር እያመጣ ነው ምን ጨርስ ይሆናል። 25 ቃላትን ተጠቅሞ እስከ 4ኛ ዙር የደረሰና በዚህ 4ኛ ዙር ላይ ደግሞ 10 ቃላት አሉ። እነዛን 10 ቃላት ከ5 ቃላት በላይ ከመለሰ በ2 ደቂቃ ውስጥ ከጨረሰ የ30 ሺህ ብር ሽልማት ይኖረዋል። ይህ የ25 ቃላት ጨዋታ የመጨረሻው የ30 ሺህ ብር ሽልማት በየዕለተ ሮቡ ይዘው ይሄዳሉ። አሁኑኑ እንቆጥራለን። ምራቅ ሞልቷል። ማነው መቁጠሪያ ሞልቷል። 25 ቃላት በመጠቀም 30 ሺህ ብር ይዛችሁ ሂዱ ይላል። ዕለተ ሮብ ላይ ሁሉ ጊዜም አለ በቻናል 1። ይህ የኔ ድምጽና መላ አካላት ነው። እንደተለመደው ከቻናል 1 ይህ የኔ ድምጽና መላ አካላት ነው። አስናቀ ንጉሴ በቻናል 1 25 ቃላት ዛሬ ጉድ ይፈላባቸዋል። በእነዚህ 25 ቃላት ከሰኞ እስከ አርብ ወይንም በዕለተ ሮብ የሚቀርበው የቃላት ጨዋታ ነው። እንግዲህ ለሃሊና ለመልእክተ 25 ቃል ሰጥቻቸዋለሁ። እነሱ እጅ ደግሞ 5 ቃል ይገኛል። በዚህ ውስጥ ደግሞ ሃሊ ከ25 ቃል በታች እኔ እገልጻለሁ ወይንም በእኔ ስር ያሉ ልጆች ይገልጻሉ ብላ ካሰበች አሁኑኑ መወዳደር ይቻላል። በተመሳሳይ ደግሞ መልእክተ ይሄንኑ 25 ቃል ከኔ ተቀብላ እጇ ላይ ያለውን 5 ቃል በፈለገችው ብትፈልግ በአንድ ቃል እገልጻለሁ ማለት ትችላለች። የመጀመሪያው ዙር በ1 ደቂቃ ነው። እነዚህ 5 ቃላቶችን 25 ቃል ተጠቅመው መግለጽ የሚችሉት። ስለዚህ ሃሊ በስንት ቃላት ይሄንን 5 ቃል መግለጽ እችላለሁ ትያለሽ? በ24 ሃሊ በ24 ብላለች። ሳስበው ቲሞቼ ነቃ ያሉ ናቸውና እኔ 15 ይበቃኛል። ምን 15 ከዚህ በታች በእርግጠኝነት ሃሊ ምትወርጃ አይመስለኝም። በ15 በእርግጠኝነት እዚህ መልእክት እንደምገልጪው ተማመናለሁ። ሃሊ በ3 ሃሊ አላልኩም በስንት ሺህ? በ24 ጸንተናል። ቲሞቼም ወስነዋል። አይ ፊል ሶሪ። ሜዳውም ፈረሱም ጉዞ ሩጫው ለማን ተሰጥቷል? ዳይሬክት ለመልእክተ ዳኛው ሰጥተዋል። አመሰግናለሁ ክቡር ዳኛ። የሚከሰስበት ምንድነው? የሚከሰስበት ህግ ፍርድ ቤት። አሪፍ። ማርኬት መታወቂያ የምናወጣበት። ቀበሌ ሌላ ቦታ ይወጣል እንዴ? ክፍለ ከተማ። ቃላቶቿ እንግዲህ እየቆጠራችሁ ነው። ፎቶ የምንነሳበት። ስቱዲዮ። ሕክምና ቦታ። ሆስፒታል። ጤና ጣቢያ። መልእክተ 15 ቃል ተጠቅሜ እገልጻለሁ ብላ ነበረ። በ8 ቃል ገልጻለች። መልእክተ 7 ቃል መልሳለሽ። እኔ የማንንም ቃል እንዲች ብያለካ። ቴንክ ዩ ቃላቷ እልም 7 መልሳላት። ሃሊ ለተቀሳ በምናም ይሆን አይደለም ስለማየው። በመጀመሪያው እንግዲህ የነ መልእክተ ግሩፕ ወይንም የነ መልእክተ አጋዥ ቡድን ስንት አምጥቷል? 200 ወደ ቀጣይ ዙር ሄደዋል፣ ተላልፈዋል። እንግዲህ ያው ሁለተኛ ዙር ላይ ደግሞ የሚገኙልን ተከታዮች ማናቸው? ጠንቋይ አልኩኝ፣ አዋቂ እንድሪያስና ማርያማዊት አሉ። እንድሪያስ በምን ያህል እኔ 25 ቃላት ሰጥቻለሁ። አንተ እጅ ላይ ያሉትን 5 ቃላቶች በምን ያህል ቃል ትገልጽልኛል? 17
እንድሪያስ እንግዲህ 17 ብሎ ለጠጥ ብሎ ነግሮኛል። በ17 ቃል እነዚህን እጁ ላይ ያሉትን ቃላት ይገልጻል። ማርያማዊት ሰሎሞን ማርያማዊት እነዚህን ቃላት እጅሽ ላይ ያሉትን 5 ቃላት እኔ 25 ቃላት ሰጥቼሻለሁ። በአንድ ደቂቃ ነው። አንቺ በምን ያህል ቃል ትገልጪዋለሽ? 16 ብላለች። እንግዲህ በ16 ቃል ማርያማዊት ትገልጻለች። እንድሪያስ ምን ትላለህ? 15 ይሆና። እንድሪያስ እንግዲህ እያሻሻለ ነው። ወደ 15 ገብቷል። የተፈራሩ ይመስለኛል። ማርያማዊት እርግጠኛ ነኝ ቀጣይ 14.5 ነው የምትልኝ። ማሪ በስንት ትያለሽ? ማርያማዊት ሶሪ አቆላመጥኩሽ። ማርያማዊት ብቻ ዝቅ በይ። በ14 ማርያማዊት አንዳንድ ነው የሚመላለሱት። እሺ ጠንቋይ እንድሪያስ በስንት አልክ? 13 እንድሪያስ በ13 እገልጻለሁ ብሏል። ማርያማዊት በስንት ትያለሽ? በስንት? በ14 ጸንታለች። ስለዚህ በ13 የእንድሪያስ ግሩፕ ወደ ሜዳው እየገባ ነው። እንድሪያስ ቸበለው አረ ቸበለው። ንብ ማር ጎበዝ። ከወተት የሚገኝ ነገር አይብ ቅቤ አጓት እርጎ ልክ ነሽ እንድሪያስ ምን አለ? የሚመጠጥ ሎሚ አገዳ ነገር ቆምጣጤ ሸንኮራ ጎበዝ። እንግዲህ በሚያሳዝን ሁኔታ ጠንቋይ እንድሪያስ ወይም ደግሞ አዋቂ እንድሪያስ እኔ እችላለሁ በ13 ቃል ምናምን እገልጻለሁ ብሎ እንግዲህ በህዝብ ፊት ሲያቅራራ ነበረ። አቅራራ እንደፈለገው ጨወ ይሁናልን ጸጥ አለችና በዚህ በኩል ማርያማዊት ምን አደረገች? አፈር ከድሜ ያበላችሁ። ስለዚህ ምን ሆኗል ማለት ነው? ቀጥታ ይህ ነጥብ ወደ ነማን ይሄዳል? ወደነ ሀሊማ። ሁለተኛው ዙር እና ሀሊማ ነጥባቸውን ይዘው እልም ብለዋል። በሁለተኛው ዙር ነጥባቸውን እነ ሀሊማ 250 ነጥብ ይዘው ላጥ ብለዋል። ወደ ቀጣዩ ዙር በሚገርም ሁኔታ ይህ የኔ ድምጽና መላ አካላት ነው። እንደተለመደው ከቻናል 1 አሁን የሶስተኛው ዙር የ25 ቃላት ውድድር ሶስተኛው ዙር ላይ ገብቷል። በሚገርማችሁ ፍጥነትና በሚገርማችሁ ሁኔታ ይሆናል ያልነው አልሆነም፣ የሚሆነው ደግሞ ሳይሆን ቀርቶ የሆነው ሆኗል። ለማንኛውም ሶስተኛ ዙር ላይ እንገኛለን። አሁን የነ ሃሊ ግሩፕ 250 ነጥብ በመያዝ ወደ ሶስተኛው ዙር አልፏል። የነ መልእክተ ግሩፕ 200 ነጥብ በመያዝ ወደ ሶስተኛ ዙር አልፏል። ይህ የመጨረሻው ነው። ዳኛው ቀልድ አያውቁም። ስለዚህ ሶስተኛው ዙር ምንም ይሄ እንደ ቅድም በአይን አባብላለሁ ምናምን እላለሁ፣ ቃላት ከዳኛ አገኛለሁ። እቺን ታክል ቃላት ከዳኛ አታገኙም። ሶስተኛው ዙር በይፋ ልበላችሁ ብቻ ተጀምሯል። ወደ ሜዳ እነሱ እጅ አሁንም 5 ቃል አለ። እነዚህን 5 ቃል ዳኛው 25 ቃላት ሰጥቷል። ስለዚህ የነ ሃሊ ግሩፕ በስንት ቃል ትገልጻላችሁ? ቀጥሎ ደግሞ የነ መልእክተ ግሩፕ ይህንን እጃችሁ ላይ ያለውን 5 ቃል በስንት ቃል ትገልጻላችሁ? በአንዴ 25 13 አድርሰዋል። እሙ ፍንጭት ያዝ። በ12 እኔ በ11 ቃል ገልጻለሁ ብላለች። ፍልሚያው አደገኛ የሆነ ነው። በ15 እንግዲህ ተነስቶ አሁን ስንት ደረሰ? በ11 ደርሷል። ያቢ ኩዊን በ11 ብላለች። እዚህ ጋር እሙ ፍንጭት ያዝ በ10 እሙ ፍንጭት ያዝ በ10 አድርሳለች። በ10 የሚጠናቀቅ ይመስለኛል። በቲም የተማመናል። ያያችሁ ያቢ ኩዊን ወጥተን እናውራ እንዴ? ለተሰብሽው እዚሁ ጋር ፈሽተሽን ልትሄጂ ነው? እንዴት ነው? በ9 ያልሽኝ? በ9 ቃል ያቢ ኩዊን በ9 ቃል ብላለች። እንግዲህ እናየዋለን። እኔ በ10 ጸንቻለሁ። እጅ ሰጣለች። እሙ ፍንጭት ያንስ
ፍንጭት ያንስ እጅ ሰጥታለች። አሁን ቀጥታ ወደ ማን ሄዷል? ይህ 5 ቃል በ9 ቃል ሊገለጽ ነው። ምን አይነት አገላለጽ እንደሆነ ያቢ ኩዊን ትነግረናለች። ያቢ በፈገግታ በምና የሚመጣ አንዲት ቃል የለም። ድንቡሎ ቃል ከኔ አታገኝም። ያቢ ኩዊን ወደ ሜዳው ዳይ። ተበጥብጦ የሚጠጣ በሶ እንጨት ሆኖ የሚመታ ሙዚቃ ድራም ከበሮ ሌላ እንትን የኮስታራ ተቃራኒ በሚገርማችሁ ሁኔታ ያ ሁሉ መንጠባለር፣ ያ ሁሉ ከበሮ ሙቱልኝ፣ ያ ሁሉ ጭፈራ እኔ በሁለት ልትል ስትል እኮ ነው 5ቱ ቃላት በሁለት ቃል ገልጻለሁ ልትል ስትል ተያልኩ። ወደ ጓሮ ስጄ ደወልኩ። አጎቷ ጋር አክስት ጋር ደወልኩ። እቺ ልጅ እየተሳሳተች ነው፣ በ9 ቃል ገልጻለሁ ብላለች። እባካችሁ አጎትዬው የምታውቀው ባህሪ ያለ ወይ? ስንት ነገር አለ። ኔቨር አለች። ጥሳኝ ገባች። ከመምጣት አይተናነስም። ሜዳው ላይ መጣች። ወይ መድኃኒዓለም አዝናለሁ ያቢ ኩዊን፣ አዝናለሁ ያቢ ኩዊን። ይህንን ውጤት ስነግርሽ እያዘንኩ ነው ያቢ ኩዊን። ይህን ሁሉ ከበሮ አስመትተሽ በ9 ፊደል ብለሽ የተጠቀምሽው ወደ 82 ፊት ማለት ነው። 82 ቃል ብዬ የተጠቀምሽው ከ9 ቃል 15 ቃል በመጠቀም የዕለቱ ብቸኛው የኔጌቲቭ ተሸናፊ ሆነዋልና ይህ ውጤት ለነማን ይሄዳል ማለት ነው? የነ ያቢ ኩዊን ውጤቱን ጥሎ ለእነ ሙፍንጭት ያንስ አስረክቦ 450 ነጥብ ለነ መልእክተ ገቢ ሆኗል። አይና ኮርተንባታል። እንደተለመደው ይህ የኔ ድምጽና መላ አካላት ነው። ከቻናል 1 4ኛ ዙር ላይ እንገኛለን። የነ መልእክተ ግሩፕ የ4ኛው ዙር ላይ ይገኛል። በዚህ 4ኛው ዙር ላይ እኔ የምሰጣችሁ ተመሳሳይ ነው። አንዲትም ቃል ተሳስቼ አልጨምርም። 25 ቃል ሰጥቻለሁ። እናንተ እጅ ላይ እነ መልእክተ እጅ ላይ ደግሞ 10 ቃል አለ። እነ መልእክተ ከዛ በታችም እንገልጻለን ይላሉ። እኔ 25 ሰጥቻለሁ። በዚህ እጃችሁ ላይ ባለው በ10 ቃላት ከ10ሩ 5ቱን ከመለሳችሁ ዋናውን ሽልማት 30 ሺህ ብር አሁኑኑ መሽረጥ አድርጌ እሰጣችኋለሁ። ስለዚህ ከ5 በላይ ከመለሳችሁ አሁኑኑ እደግመዋለሁ 30 ሺህ ብር መሽረጥ አድርጌ እሰጣችኋለሁ። ከእነትርፍ ቃላታችሁ እመልስላችኋለሁ። ማንም የማንንም ሀቅ አይበላም። ቻው ይላል 4ኛ ዙር። ለልጆች የምንነግረው ተረት ምክር በቃ ልክ ነው። ሰው የሚሰጠን ብር፣ ስጦታ፣ ፍቅር፣ ኩላሊት ይሁን። እሺ እንዝለለው። ውይይት፣ ጭውውት፣ ስብሰባ፣ አሪፍ። ዝምታ፣ ጫጫታ፣ ጸጥታ፣ ረብሻ፣ ሁካታ፣ ጸባይ፣ ተኛ። ደቂቃውን እያያችሁ እሺ እንለፈው። መንግስት፣ ህዝብ፣ ወገን፣ እሺ እንለፈው። ምርት፣ ቦክስ፣ መደባደብ፣ መሳም፣ ደቂቃ እያየህልኝ የእጅ ወንድም፣ ጥፊ፣ አሪፍ። እሺ ጣት፣ አውራ ጣት፣ ቀለበት፣ አሪፍ። ሴት ምን ይዘው? ወንድ፣ የሴት ቦርሳ፣ ልብስ፣ ጫማ፣ የልብስ እሺ መያዣ፣ ሻንጣ፣ ስፌት፣ ማስጫ፣ አሪፍ። እሺ የወጥ አይነት ቀይ ወጥ፣ ዶሮ። ይገባኛል። ዲኖሶር ብለህ መዝገብ ቁመናና ዛላ የፀጉሯ ዘለላ አይኖቿ
በሚገርም ሁኔታ የነ መልእክተ ግሩፕ ወይንም ቡድን 20 ቃላትን በመጠቀም 1 ደቂቃ ከ58 ሰከንድ ከ22 ፍራክሽን በመመለስ የዚህ ግሩፕ የመጨረሻውን 30 ሺህ ብር እልም አድርገው ይገባናል። በሚገርማችሁ ሁኔታ እንግዲህ ይህ ቻናል ዋናው እኔ አስናቀ ንጉሴ ነኝ። ከነ መላ አካላቴ እላችኋለሁ። ቀጣይም ሳምንት ሞቅ እንደዚሁ ከበድ ያሉ ቀለል ያሉ ግን ብዙ ሽልማትን የሚያስገኙ ጥያቄዎችን ይዘን እንቀርባለን። የነ መልእክተ ግሩፕ አሁን ዘና ማለት እንችላለን። ባለው እንግዲህ ሪላክስ